አዶኒ እኔ ልጅ ምን ነው? አቤት ጋሺ ልትወጣ ነው እንዴ? አዎ እየወጣሁ ነበር። በቃ እኔም አብሬ እወጣለሁ። እንዴ ምን ማለት ነው? እኔ ልጅ መሽቷል እኮ። እንዴ የመሻለ እኔ ብቻ እኮ አይደለም ላንተም ጨምር። እኔ ልጅ አንተ ቤት ውስጥ ሆነ ያለውን ነገር ተጠባበቀ። እኔ ሄጄ አጣርቼና አመልክቼ እመለሳለሁ። አይሆንም፣ እኔም እመጣለሁ። እዚህ በጭንቀት መቀመጥ አልችልም። ቆይ ቅድም ደውሎ ምንድን ነበር ያለው? ማለቴ ምን አድርጋቸው ነው ቢጎዷት? ተረጋጋ የኔ ልጅ፣ ምንም አትሆንም። እነሱ ፍላጎታቸው ገንዘብ ነው። ስለዚህ ምንም አያደርጓትም። ገንዘብ ከሰጠናቸው ይለቋታል ማለት ነው? አዎ። እንደዛ ከሆነማ እንስጣቸዋ፣ ከዛ ወደ ቤቷ ይመልሷታል። እንዴ ምን ማለት ነው? ገንዘብ ስለጠየቁን ብቻ እንዴት ዝም ብለን እንሰጣቸዋለን? ነገም እኮ ከዚሁ ቤት ሌላ ሰው አግተው አምጡ ማለታቸው አይቀርም። ቢሆንም አሁን በቃ እሷን ይልቀቋትና ሌላውን ነገር እናስብበታለን። ምንም ነገር መሆን የለባትም። እባክህ ጋሽ። የእኔ ልጅ የጠየቁት ገንዘብ እኮ ቀላል አይደለም። ስንት ነው? መጠኑ ምንም አያደርግልህም። ተው። ምንም መሆን የለባትም። አምላኪ ቆይ ገንዘብ ኬት ላምጣ እንዴ? ቤቱን መሸጥ እችላለሁ። ስለዚህ ምን አተርፋታለሁ ማለት ነው። ከዛ ለመሸጥ ደግሞ ትታግዘኛለች። እሺ ግን ስልካቸው እንዴት ላግኝ? ጋሼ ስልክና እንዴት ትሰጠኛል? እሺ ግን ለምን? የምደውልበት ቦታ ነበር፣ ስልኬ ቻርጅ ዘጋብኝ። ወዴት ነው አዶኒ? ቸኩላለሁ። መጣሁ ጋሼ። ስልካቸው አይሰራም። እሺ በቃ እኔ ልውጣ። እዚህ ሆኜ ሰዓት እየገደልኩ ነው። ጋሺ እባክህ አዲስ ነገር ሲኖር ደውለህ አሳውቀኝ። ኑኑ አንድ ነገር ከሆነች። የኔ ልጅ አንተ እኮ እንደዚህ መጨነቅ የለብህም። ያለህበት ሀዘን ይበቃሃል። ሌላውን ነገር ለእኛ ተወው። እሺ የአባቴንም ነገር እኮ ለአንተ ትቼው ነበር። ግን ምን ለማለት እንደፈለግህ ይገባኛል የኔ ልጅ። ተረጋጋ። በቃ አንተ እረፍት ለማድረግ ብቻ ሞክር። እረፍት? በቃ እኔ ልሂድ። እሺ ቻው። እናንተ ታች አትወርዱም እንዴ? ቤቱን እኮ ባዶ አደረጋችሁት። ደግሞ ኑኑ ልቀቋት፣ ስራ ታግዘኝ። አንቺ እኮ ለስራው አታንሽም። ኑኑ ልትሄድ እኮ ልትቀን ይቀራል። ትንሽ አብረን ትቆይ። አይ እመለሳለሁ። እህቴ ልምጣና ላግዝሽ አይደል? አይ ስቀልድ ነው። አዶኒ ግን ቤሉል እየፈለገህ ነበር። እታች ነው? ወይኔ በጣም ደጋግሞ ደውሏል። በቃ ነው ልጅ። እንዴ ፊልሙ ሳንጨርስ አትጨማለቅ፣ አርፈህ ቁጭ በል። አይ ደርሼ ልምጣ።
በጣም ቢፈልገኝ እንደዚህ ደጋግሞ ይደውለው። ስለዚህ ሊድ አይሆነ ፊልም ማስጨርሰን እስክንጨርሳት ቆይ። እንድቆይ ትፈልጊያለሽ? አዎ፣ ግን መሄድ ካለብህ። አይ በቃ ትቼዋለሁ። መስዬ እንደውም አይመጣም ቢሆን አንተ እንዴ የሰው ልጅ እኮ ሀሳቡን ይቀይራል አይደለም እንዴ? ሴቶች እኮ መስዬ አንቺ ጂና አይመጣም ቢሆን ግን ደግሞ ይሹን ያስጠናት ነው ቢሆን። እሺ እንግዲህ ሲያስፈራ በፈጣሪ እንዴ! አንቺ ደግሞ አሁን ምን ያስፈራል? ያስፈራል እንጂ ልጅቷ እኮ ምንም ሳታረግ ይዘው ሊገሏት ነው። አይ ምንም አትሆንም። የሚያድን ሀሳብ መምጣት በቃ እሺ። እስኪ መጣ ከቆየ ቢገሏትስ? አታስቢ፣ ምንም አትሆንም። እኔ በሆን ግን የተያዝኩበትን ብጥስ አደረግና አሸንፍ ነበር። የኔ ወሬኝ። አይ እኔ ግን እፈራለሁ፣ ማሰብም አልፈልግም። አንቺ ብትያዥማ እኔ መጥቼ ሁሉንም ገድዬ የሚይሽ የሚሄደው። ኧረ እባክህ ተው እንጂ አልቀረብህም። እኔን እኮ አርንሻለሁ አልከኝም። አንቺማ ራስ ያሸንፋሉ አልሽ እኮ። በሉ በቃ ፊልሙን እንጨርስ። አይ እኔ በቃኝ፣ ከዚህ በላይ ማየት አልፈልግም፣ እፈራለሁ። የኔ ኑኑ አድንሻለሁ። ምንም አትሆኝብኝ፣ እደርስልሻለሁ። አንቺ ልጅ መሞት ነው የፈለግሽው? ልቀቂ! ምን እንደምታደርገኝ አያታለሁ። በእናትሽ መሲ ተረጋጊ። እንደዚህ አድርግሽ ነገሮችን አታበላሽ። ተረጋግተሽ ማሰብ አለብሽ። ተረጋግቼማ ነው እያሰብኩ ያለሁት። ይኸውልሽ ታዲ፣ እዚህ ተሽ ባቆየሽን ቁጥር ነገሮች እየተባባሱ ነው። ይቺን ባብለብኝ ልጋፈጣት ይገባል። ገባኝ እኮ ግን እንደዚህ ኮሸትሽን የባሰ አደጋ ላይ ትጣያታለሽ። እኔ አንድ ሀሳብ አለኝ፣ የምትሰሚኝ ከሆነ። ምንም ሀሳብ አልቀበልም። ልቀቂ! ምን እየሆንሽ ነው? አንቺ ራሱ ምን እየሆንሽ ነው? አሁን ምን ለማድረግ ነው እየሞከርሽ ያለሽው? ቆይ ሄደሽ ምን ልታያት ነው? በጥፊ ልመቻት ወይስ አጉራሽሽ ልጎትቻት? ሰሚኛለሽ መሲ፣ እዚህ ሁሉ ጣጣ ውስጥ የገባሁት አንቺን ለመጠበቅ ነው። ዝም ብለሽ ሄደሽ ነገሮች ስታበላሽ ዝም አልልሽም። ታዲ፣ ምን እንደሚሰማኝ ማቀው እኔው ራሴ ነኝ። እረፊ እረፊ። ይገባኛል እኮ መሲ፣ ግን እንደዚህ አይሆንም። መጀመሪያ ነገሮችን እናረጋግጥ። ቃስ ብለን ተደብቀን ነገሮችን እናጣራ። አለምንም ማስረጃ ሄደሽ እኮ ብትጋፈጫት አንቺ ነሽ ተሸናፊ የምትሆኚው። አንቺ ልጅ እባክሽ ተረጋግተሽ አስቢ። ስሚኝ፣ ነይ ቁጭ በይ። ቆይ እዚህ ምን ታደርጋላችሁ? ታዲ ቃል አምጣ ብለሽኝ አንድ ወጣሹ። መሲ እዚህ ምን ታደርጋላችሁ? ምን አገባሽ እንዴ? ምን ዞር በይ። ታዲ ምንድን ነው? ይኸውልሽ እልሹ እንደዚህ ነው የሆነችው። ላረጋጋት ሊይዛት በሞክርም ቢያለችኝ መድኃኒቷን እየወሰደች ስላልሆነ ደህና አትመስለኝም። አይኔ በፈጣሪ። እና ምን ይሻላል? እኔ አላውቅም፣ በጣም ጨንቆኛል። ግን እኔ ከፊቱ አልቆምም። በጣም ታስፈራለች። እንዴ እንደዚህ ሆኖ ማለት ተውት አይገባም። አባቢ ይቆጣል። ቆይ እንደውም ልደውልለት። አይ እሱ ጋር ደውይለት። እሷ ስትረጋጋ እኔ እና አንቺ ሄደን እናውራታለን። ሄሎ፣ ሰላም፣ እንዴት ነህ? ማን ልበል? ቁጥር እንዳልተሳሳትኩ ተስፋ አደርጋለሁ። ኑኑን ያዝከት አንተ ነህ አይደል? አንተም ማን ልበል? አዶን ይባላለሁ። ወንድሟ ነኝ። በጣም ስለተጨነኩ ነው።
እባክህ ቁጥር አልተሳሳትክም በለኝ። እና ምን ፈልገህ ደወልክ? ድምጿን አሰማኝ እባክህ። አትጃጃሉ ወደዛ። ይኸውልህ ሁለተኛ እንዳትደውል። የምትፈልገው ነገር ገንዘብ ነው አይደል? እባክህ እንዳትዘጋው፣ ድምጿን ብቻ አሰማኝ። ኧረ እባክህ ልጅ ቀልድህን ወደዛ አድርገው። ነግሬሃለሁ፣ ሁለተኛ እንዳትደውል። ከምሬን ነው። እውነት የምፈልገውን ገንዘብን ይሰጣለሁ፣ ግን ኑኑዬ እንዳትጎዳት። እሺ መልሼ እደውላለሁ። በቃ እየደወልክ ካስቸገርክ ግን ስልክ ለመቀየር እገደዳለሁ። አይ አያስቸግርም። አዶኒ ይህንን ማድረግ አያቅትም። እንዴ እዚህ ደግሞ ምን ትሰራላችሁ? በዛ ላይ እንዴት ብትደፍሪ ነው ክፍሌ ድረስ ይዘሻት የገባሽው? እንዴ እኔ እኮ አይደለሁም እንዴ ልሹ። አዎ ታዲ፣ እንዴ መሲ ልታረጋጊ ተከተለሻት አንዴ ገባሽው? ልታረጋጊያ ስትይ ታዲ መሲን ነው መጥፋት አወቀች እንዴ? ምን እንዴ? ቆይ እዚህ ቤት ምን እየተፈጠረ ነው? ኑኑ ጠፍታለች እንዴ? ወይ ማሪ አላወቅሽም ነበር? አዎ ኑኑ ሱቅ ልኪያት እስካሁን ድረስ አልተመለሰችም። ኦ ከምርሽ ነው? አይልሽ ማሪ። እንዴ አንቺ ሱቅ ልከሻት ነው እንዴ ጠፋችሁ? አዎ ልኪያት ነበር። ስታሳዝን፣ መንገዱ ጠፍቶባት ነው ማለት ነው። አይመስለኝም፣ ምክንያቱም ይዘዋታል። ለማንኛውም ከዚህ ክፍል ውጡ። ይዟታል ያልሽው ነው? አዎ ይሄ ምስኪን ተይዛለች። በጣም የሚያሳዝን ነገር ነው። ኦ በጣም የሚገርም ነው። እኔ ታዲ እንጣ የኔ ልጅ ኑኑ እየመጣች አይደል? የት ሄደሽ ነው? ቤት ውስጥ አልነበርሽም? በየመንገዱ ስፈልጋት ቆይቼ መምጣቴ እኮ ነው። መጣች አይደል? አይ እስካሁን አልመጣችም። አልመጣችም ስትል ምን ማለት ነው? እንጃ ግን አልተመለሰችም። አረ ወይኔ ጉዴ! ልጄማ አንድ ነገር ሆናለች። በቃ ድጋሚ ወጥቼ ልፈልጋት። አይ ተረጋጊ በቃ። የሆነ ደስ የማይል ነገር ተፈጥሯል። ምን? አረ እባክህ አታስጨንቀኝ ልጄ፣ እባክህ ንገረኝ። ልጄ ምን ሆናለች? ኑኑ ይዘዋታል። የኔ ልጅ? አዎ ኑኑ ታግታለች ማለት ነው። አግቷታል ልጄ ኑኑዬ? አረ ወይኔ ጉዴ! አረ ወይኔ! አያተርፏትም፣ ይገሏታል። ኑኑዬን ይገሏታል። እንደምን ይሻለኛል? ወይኔ ጉዴ! ምን ይሻለኛል ልጄ? የት ብዬ ልፈልግ? ወይ እነማን ናቸው? እባክሽ ነኝ ንገሪኝ። ተወኝ የኔ ልጅ፣ ተወኝ። አረ ወይኔ ጉዴ! የት ብዬ ልፈልግሽ ልጄ? የት ብዬ ልፈልግሽ ኑኑዬ? አይ ምኑን እረጋጋለሁ? ስልኬ የት አለ? አይ ወይኔ ድሌ! ወይኔ ድሌ! ተወኝ። ወይኔ እስቲ ልኝ እስቲ። አቤት ወይኔ ልጄ! ለማን ለመደወል? ቆይ እስቲ ተወኝ። ሀሎ እንዴት አመሸሽ ናነይ? የኔ ልጅ ማኩኝ። ናነይ እናቴ ምን ሆነሽ ነው? እህትህን ኑኑዬን ያዙ። እነዚያ የተረገሙ ያለንበትን ደረሱበት። ምን? የፈራሁት ነገር ተይ ናነይ፣ የማይሆነውን እንዴት? እኔ እዚህ ቁጭ ብዬ አንድ ነገር ሰማ ነበር። ወይኔ ምኑን ያዘው? አረ ጨነቀኝ እኮ። እና ኑኑን ያዟት ነው የምትይኝ ናነይ? አዎ ማኩዬ፣ ኑኑዬን ይዘዋታል። ኧረ እንዴት በቁም የገደሉኝ! በስልኩን ዝጊው። አሃ
ምን መኩ? ኧረ ወይኔ ተጋደሉብኝ። መኩዬ ስልኩን ዘጋው። ወይኔ ጉዴ ተጋደሉ። ባትነግሪኝ ጥሩ ነበር። ትንሽ ብትቆይ። እንዴት ብዬ እንዴት አስችሎኝ ዝም እላለሁ? ምን ይሻለኛል? እንደ ወይኔ ጉዴ! ኧረ እድሌ! ኧረ ወየው! ኧረ ወየው! አይው ስልኩንም አያነሳውም። ያው ስልኩንም ጠርቅሞታል። ኧረ እባክሽ ተረጋጊ። ቆይ እነማን ናቸው? እባክሽ ለኔ ንገሪኝ። ምን እነግርሃለሁ? ምኑን እነግርሃለሁ? በሰደን እዚህ ድረስ መምጣታችን እኮ የእነ ፍራቻ ነበር። እና ጋሽ ስለዚህ ነገር ያውቃል? ነግረሽዋል? ኧረ ወይኔ! ኧረ ወይኔ! እኔ ልጅ አባቴ ብዬ ልፈልግሽ። ኧረ ስቃይሽ በዛ የኔ ልጅ። እሺ በቃ ተረጋጊ። እኔ ትዬ ነው ብቻ ልምጣ። ምን ውስጥ ልግባና ልፈልግሽ ልጄ? ይህ ፍራቻ ነበር እኮ የተሰደድነው ኑኑዬ። ወይኔ ልጄ ነነኒ ልጄ፣ ወይኔ ኑኑዬ፣ ያገኙብኝ ልጄን አገኙብኝ። ወይኔ ኑኑዬ፣ ከየት አባቴ ላውጣሽ? አሁን የት ብዬ ልፈልግሽ? እንዴት አገኙሽ? እንዴት አገኙሽ? እንዴት ደረሱብን? እንዴት ደረሱብን? እነዚህ ክፉዎች እንዴት ደረሱብን? ኑኑዬ፣ የት አባቴ ልፈልጋት? የት ልሂድ? የት ብዬ ልፈልጋት? ወይኔ ጉዴ! ወይኔ ጉዴ! ወይኔ ኑኑዬ፣ የት ልሂድ? ማንን ላማክር? ማን ያዝልኝ? ወንድም እነማን ናችሁ? ምን አጥፍቼ ነው እዚህ ውስጥ ያለሁት? ወንድሜ እባክህ ድረስልኝ፣ እባክህ ድረስልኝ ወንድሜ። ዝም በይ አንቺ። ማን እንዲደርስልሽ ነው እንደዚህ የምትጮይው? እርዱኝ እባካችሁ፣ ወንድሜ ድረስልኝ፣ ወንድሜ እባካችሁ እርዱኝ። ያምሻል እንዴ? ማን እንዲያድንሽ ነው የምትጮይው? አለቃ ጫፏን እንዳትነኳት ስላለ ነው እንጂ አጠናግርሽ ነበር። በእናትህ እኔ ምንም አላደረኩም፣ ልቀቁኝ። አንቺ ዝም በይ። ስሚ፣ ድምፅሽን በድጋሚ ከሰማሁት አለቀልሽ። ካለቀሽን በወድሽ አልቅሽ። እሺ አላለቅስም፣ ግን ፈርቼ እኮ ነው። እና ብትፈሪ እኔ ምን ላድርግሽ? አንተ እዚህ ውስጥ ሆነ እኔ ለብቻ ይፈራለሁ እንዴ? እኔንስ አትፈሪኝም? ምን ዋንጣ አለብኝ? በእናታችሁ አትጃጃይ፣ ድምፅሽን እንዳልሰማ። ያለበለዚያ ግን ስበሳጭ ማድረገውን አላውቅም። አይጭ ይህ ነገር ደግሞ ጀመረ። በለው አዶኒ፣ ገንዘቡን እከፍላለሁ ያልከው ከየት አምጥተህ እንደምትከፍል እናያለን። ደግሞ ምን እናስመልክቶ ነው? ሄለን በደንብ አስቢ። ሁሉም ነገር ላንቺ ቀላል ይሆናል። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው።
እንዴት ነህ አዶኒ? ደህና ነኝ እትዬ። ጊዜ ካልሽ ላናግርሽ ነበር። ይቻላል። እትዬ እየነሰረሽ ነው እንዴ? አይ ደህና ነኝ። አሁን ደህና ናለሁ። ና ቁጭ በል እናውራ። እሺ። እትዬ አሁን አይኔን እያወራኋት ነበር እና ምን ነው? የሆኑ የሚፈልጓቸው ሰዎች አሉ መሰለኝ። ምናልባት ኑኑን የያዘት እነሱ ሳይሆን አይቀርም። በላው መገጣጠም አንድ ጥይት ተገኘ። ኧረ እባክህ ቆይ፣ እንዴት እርግጠኛ ሆንክ? እኔ ሳሎን አይኔ ናት እርግጠኛ የሆነችው። ስለዚህ ሰዎች ያሉበት ቦታ ብንሄድስ? አይ እንደዛማ አይሆንም። ሌላ መንገድ መፈለግ ይሻላል። ወይ ደግሞ የጠየቁትን ገንዘብ መስጠት። የእኔም ሀሳብ እሱ ነበር፣ ግን ደግሞ የጠየቁት ገንዘብ ቀላል አይደለም። ቶሚ ደግሞ በዚህ ሰዓት ብዙ ወጪ ላይ ስለነበር እኔ አንድ ሀሳብ አለኝ። የምትደግፊኝ ከሆነ ንገረኝ። ምንድን ነው? የእኛ ቤት ማለት የአባቴ ቤት አለ አይደል? ያው በሱ መበደር እንችላለን። ወይ ደግሞ አንቺ እንዳልሽኝ ቤቱን ሸጠን የተወሰነውን ገንዘብ ለማስለቀቂያ መስጠት እንችላለን። በዛ ላይ እዛ ትልቅ ቤት ውስጥ መኖር አልፈልግም። አነስ ያለ ቤት መግዛት ይሻላል። እንዴ አዶኒ፣ እንደዛማ አይሆንም። አንተ ምን በወጣና ነው እንደዚህ የምታደርገው? እኛ ራሳችን እንወጣዋለን። ወይ ጉድ! ይሄ ደግሞ ወዷት ይሆን እንዴ? አታስብ አዶኒ፣ ምናልባት የሆነ ነገር ቢያደርጓት ወይ ቢደፍሯት ነው። አይገሏት። ምን? አይ ይሄማ አይሆንም። ለምን እንደዚህ ይሆናል? ብሩን ከየትም ብለን እንስጣቸው እባክሽ ትይ። ምን መሰለህ አዶኒ፣ አሁን ለቶሚ እንደዚህ ላደርግ ነው ብለን እቅዳችን ብንነግረው አይስማማም። እኔም ደግሞ እንዲሁ ባሰብከው ሀሳብ ደስተኛ አይደለሁም። እሺ ቆይ ለጋሽ ባልነግረውስ? አዶኒ ቆይ ለምንድን ነው እንደዚህ የተጨነከው? አይን አይኔን እያየ ንገረኝ። ቆይ ኑኑን ትወዳታለህ እንዴ? ማለት አረ እንደዛ አይደለም እንዴ? እኔን አትፍረኝ አዶኒ። ምንም ነገር ለእኔ መናገር ትችላለህ። እኔ እግዛለሁ። እሺ ወጣትነት ምን ማለት እንደሆነ እኮ በደንብ ጠንቅቄ አውቃለሁ። እንደውም ለእኔ ብዙ ነገር ብታማክረኝ በደንብ የማግዝ ይመስለኛል። አረ እቴ ምንም አይደለም፣ እንዲሁ ስላሳዘነች ብቻ ነው። በዛ ላይ ሙሉ ቤተሰቡ ያሳዝናል። እኔ ደግሞ ቤቱን ስለማኖርበት ምናልባት እሷን ለማስወጣት ከጠቀመ ብዬ ነው። እሺ በቃ አንድ ነገር ልተባበር እችላለሁ። ምን እቴ? ሳስበው ቶሚ ኑኑን ከፍሎ የሚያስወጣት አይመስለኝም። ስለዚህ አንተ ያመጣው ሀሳብ ጥሩ ይመስለኛል እና ቤቱን አስይዘን ተበድረን ኑኑዬ እናስወጣት። ከዛ ብድራችን ቀስ እያለን መክፈል እንችላለን። እውነት እቴ ታግዢ ነው በሀሳቤ ተስማማሽ? አዎ እንዳልከው ኑኑዬ በጣም ጥሩ ልጅ ናት እና ደግሞ ለእሷ ብዙ ነገር ማድረግ አለብን። አመሰግናለሁ እቴ፣ በጣም ጥሩ ሰው ነሽ። እንዴ አዶኒ፣ እኛ ነን እንጂ አንተ ማመስገን ያለብን። በዚህ ያዘን ሰዓት ማን እንዳንተ ያደርጋል ብለህ ነው? ጎበዝ፣ አንተ በጣም ጥሩ ልጅ ነህ። ጥሩነት ደግሞ በዚህ ቀጥል። እሺ በቃ አንተ አሁን ሂድና እረፍት አድርግ። ነገ ጧት እናወራለን። እሺ እቴ፣ ሰላም ደሪ። ደህና ደር። ጂድ ስላሳዘነች ነው ቤትህን የምትሸጥላት? ምኑን ከፍ ነው ደግሞ እጅ ላይ የጣለብኝ? እባካችሁ ከዚህ ውስጥ አስወጡኝ። በጣም ያስፈራል። ማንም የለም።
እባካችሁ ከዚህ ውስጥ አስወጡኝ። አንቺ ልጅ ዝም በይ አልተባልሽም እንዴ? በቃ አተላቀቅሽብን። እሺ አንድ ነገር ብቻ ላስቸግር። ምንድን ነው? ሸኖ ቤት ነው? ምን አልከኝ? እሺ ምን ፈልገሽ ነው? ለወንድሜ ደውልልኝ እባክህን። ምንም ነገር አልለውም፣ ሰላም ብቻ ነው የምለው። ሌላ ምንም ትንፍሽ አልልም። በጣም ስለፈራው ነው። አይቻልም፣ ደግመሽ እንዳትጠይቂ። እኔ እኮ ምንም ነገር አልለውም፣ ድምፁን መስማት ብቻ ነው የፈለኩት። አይቻልም ስትባይ አትሰሚም እንዴ? በእናትህ እኔ እኮ አንድ ጊዜ ብቻ ማለቴ 1 ደቂቃ ብቻ ካወራሁት ይበቃኛል። አለቃ አይፈቅድም። እረፊ፣ አትፈታተኝ። አንቺ ልጅ ዝም በይ፣ አትነፋረቂ። አንቺ ቶሎ ደውይ። አንድ ነገር ለማለት ብትሞክሪ ግን ምላስሽን ነው የምቆርጥልሽ። እውነት ልደውል? ውይ አዲሱን ስልኩን አላውቀውም። አምጪ ወደዛ። ጨዋታ ነው እንዲያሽ? ኧረ አይደለም። ቆይ ለእናቴ ልደውልላት፣ የእሷን በቃል ያውቀዋለሁ። ተይ እባክሽ፣ ሌላ ቀልድ የለሽም? ሄሎ፣ አወራሹ? ምን አወራዋለሁ? ይሄ ጅል ራሱ መታወራኝ እንጂ በለው። ምን አስቸኮሉ? ነገሮች በጣም ውብ እየሆኑ ነው። የሚገርም ነው አይደል? ግን በደንብ መጠንቀቅ አለብሽ። እሺ? እሱ ለኔ አትነግረኝም? አልፈህ ስራን ስራ። እሺ አሁን መረዛችኋት? አዎ እኔው ራሴ ነኝ የራሷን እንደሳትች ወቀዋት። አታስቢ፣ ምንም ነገር አንቺ ፈልጊ እንጂ እኔ አደርገዋለሁ። አውቃለሁ። ጎበዝ። ስለዚህ ብራችን እንቀበላለን ማለት ነው። ከቻልኩ ደግሞ ቶሚንም አሳምኜ 2 ቦታ ገንዘባችን እናገኛለን ማለት ነው። እንዴ ምን ማለትሽ ነው? ቆይ እንዴት ሆኖ? እሱ ለኔ ተወው። ሄለን እኮ ነኝ። እሺ ጥሩ በቃ። እሺ ጥሩ። ቻው በቃ። እሺ ቻው። ደውዬ ያለው ነገር አሳውቃለሁ። ዛሬ በጣም ደክሞኛል፣ ግን ደግሞ ቢያንስ የሆነ ነገር እኔም ቤተሰቦችም ይሆናሉ ብዬ አላስብም። ዛሬ እህት ያቀፈችኝ እንዴት ደስ እንዳለኝ ያስታወሰችኝ ያህል ነበር የተሰማኝ። ግን ደግሞ ወንድሜ በጣም ናፍቆኛል። በሄደበት የሆነ ነገር ቢያደርጉትስ? እናቴ በሰው ቤት ያለ ስራ ቁጭ ብላ ስትተክስ ትውላለች። ምን አይነት ስሜት እየተሰማኝ እንደሆነ የገባኝ አይደለም። በፊት እኮ ስመጣ ሁሉም ነገር ደስ ይል ነበር፣ እንደዚህ አልነበረም። ምን አለበት እህቴ አንዴ ብቻ ብታስታውሰኝ፣ ወንድሜ መጥቶ በትክክል ቢሰናበተኝ፣ ወይ ደግሞ ፈጣሪ ብሎ የሆነ ቤት ተሰጥቶን እኔም እህቴም ወንድሜም እናቴም አብረን ብንኖር። እንዴትም ብዬ ትምህርቴን ጨርሼ ስራ ባገኘው ለእናቴ ቤት እገዛላት ነበር። ለወንድሜ ደግሞ የሚፈልገውን ነገር እገዛለታለሁ። ለእህቴ እንኳን
ምን እንደምትፈልግ አላውቅም። ለእኔ እግዚአብሔር ያውቃል። እዚህ ቤት ዝም ብዬ ሳየው ብዙ ሰው ደስተኛ አይደለም። ጋሼ እኮ ብዙ ነገር ሊያደርግልኝ ቃል ገብቶልኝ ነበር፣ ዝም አለ እንጂ። ለነገሩ በዚህ ሁኔታ ምንም ነገር ማድረግ አይችልም። አሁን ላይ ብዙም የሚያሳስበው ነገር አለ። እሺ ቆይ በራሴ ምንድነው መፍታት የምችለው ነገር? መሲ እዚህ ነበርሽ እንዴ? ሁሉም ቦታ አቋጣውሽ። ምን ያርግሽ ነው? ምን አደርጋለሁ ብለሽ ነው? አሁን ላይ እኮ መረጋጋት ያለብሽ ጊዜ ነው። ታዲ ለኔ አስበሽ እንደሆነ ይገባኛል፣ ግን ደግሞ እኔ እዚህ ቁጭ ስል እየተዘናጋው ነው። በዚህ ማለት አንድ ነገር ብትሆንስ? እኔ እንደሳብ አሰብኩ። ለምን ለማኩ ደውለሽ አትነግሪኝ? እንደዛም አይሆንም። እሱ ቀኝም ግራም አያይ፣ ፊት ለፊት ብቻ ነው። ደግሞ አንድ ነገር ቢያደርግስ? እሱም አለለካ ብታይ ጻፈችውን እያነበብኩኝ ነበር። እንዴት እንደምታሳዝን። ውይ አዎ ታሳዝናለች። ቆይ ምን ልታደርጊ እያሰብሽ ነው? ይዘሽ በሰዎች ፊት አጓርጫት ይለኛል፣ ግን ደግሞ እሱ እንደማይሆን ውስጥ ያውቀዋል። የምታደርገውን ነገር በደንብ እንከታተል። ምን እንዳደረኩ ታውቂያለሽ? ምን አደረግሽ? ከተያዝኩ አለቀልኝ። ግን በድፍረት ስልኬን ሪከርድ ላይ አድርጌ ክፍሏ ውስጥ ትቼው ነው የወጣሁት። ምን ታዲ ምርሽ ነው? አዎ ጓደኛዬ። ምን ነው? ስልክሽን ካገኘችው ምን እንደምልሽ አላውቅም። ወዲያው ነው የሚገባት። ሰው አታረግሽ። ሀይ ተያዛ ምን እንዳይሆን ነው። ብቻኛ የሚጠቅም ነገር እናገኝ እንጂ እሷን ስልኬን አገኘች የምጨነቅ ይመስልሻል? እኔ ምን ማለት እንዳለብኝ አላውቅም። በጣም የምትገርሚ ሰው ነሽ። አባት አካብጆ ወደዛ ብቻ የሚጠቅመን ነገር ባገኘን አልኩሽ። ባደረገው ውስጤ በጣም እየፈራ ነው። አሁን የቱን አይሆን ደግሞ በጣም ነው የምትፈራው። ይሄን እያለቀሰች ነው። ውይ የኔ እናት። ደግሞ ሳልነግርሽ ሄለን አንቺ ወደ ኤልሹ ክፍል ከሄድሽ በኋላ እኔ ጋር መታ ነበር እና ምን አልሻት? ፈጣሪ ነው ያወጣኝ። ስልክሽን ብላ አስደነገጠች። ምን ከምርሽ ነው? አዎ ስልክሽን ብላ አፋጣ ይዛኝ ነበር። ወይኔ አምላኬ። እና ምን አደረግሽ? እንዴት ከዚህ ጉድ ወጣሽ? የኔ እናት አንቺ እንዳልሽኝ ነበር ወደ ሚሞሪ ገልብጬ ያስቀመጥኩት። አይ መሲ እሳት እኮ ነሽ የኔ እናት። ይህም ጊዜ ያልፋልሽ። እንዴት ነው የሚያልፈው? ያልፋል ስንል እኮ ነው ነገሩ የሚደራረበው። እንዴት እንደሚያልፍማ ከፈጣሪ በቀር ማን ያውቃል ብለሽ። እኛ ያለን አማራጭ እሱ መጠባበቅ ብቻ ነው። ደግሞ መካሪዎች ምን ላርግ ብለሽ ነው? ግን እኮ ሰው ለራሱ የማያደርገውን ነገር ነው ለሰው የሚመክረው። እኔ ሲከፋኝ ለሰው የመከርኩትን ምክር መልሼ ለራሴ ባደርገው ጥሩ ነበር፣ ግን አይቻልም። ልክ ነሽ። ሁሉም እንደዛ ነው። ምን ይገርመኛል መሰለሽ፣ ሰዎች በዚህ ልክ ተንኮል እየሰሩ እንዴት ስኬታማ እንደሚሆኑ። አይምሰልሽ፣ የትኛውም ክፉ ሰው ስኬት ቋሚ አይደለም። የሆነ ጊዜ ባልጠበቁት መንገድ ሁሉም ይጠፋል። ብቻ ብዙ ነገር አለ። እየኖርን ማየት ነው የሚሻለው። ሌላ ምንም እናደርገው ነገር አለ? ልክ ነሽ። በቃ አታልቅሽ። መፍትሄ ማምጣት ይሻላል። ምን እንዳስለቀሰኝ ታውቂያለሽ? ያው የኑኑ መጥፋት ነው። ከሱ በላይ እዚህ ደብተር ውስጥ የጻፈችው ምኞቷ። እስከ ዛሬ ድረስ ዘመኔን ሙሉ እዚህ ቤት ውስጥ ስኖር ለእነሱ ምንም አለማድረግ የተሰማኝ ይሄንን ሳነብ ነው። አረ መስዬ እንደዚህ አትበይ። እስካሁን እኮ የምትችውን ነገር እያደረግሽ ነው።
እንደዚህ ስትይ እንዳልሰማሽ። ቢሆንም ይሄ በቂ አይደለም። አረ አንቺን ያህል ማን ሆነ? ሙሉ እድሜሽን ነው የሰጠሽው። ደግሞ ይኸውልሽ ፈጣሪ ሲፈቅድ ከዚህም በላይ ይሆናል። መሲ በጣም ጎበዝና ጠንካራ ልጅ እኮ ነሽ። ይሄው የርቀት እየተማርሽ አይደል? ሁሉም ነገር አልፎ የምትፈልጊው የሚሳካበት ጊዜ ይመጣል። እውነት እንደዛ ይመስልሻል? አዎ አልቅሰሽ አታስለቅሽኛ። እኔ ጭንቀት አልወድም። የዛኔ ሄለን ስታፍነኝ የእናቴ ሳቋ፣ እንባዋ፣ የወንድሜ ሁኔታ የዛኔ ሁሉ ልጅ ሆና እኛ ጋር ስትመጣ ቀሚሴን ይዛ የምትሽከረከረው ነገር ሁሉም ትዝ እያለኝ ለመታገል እንኳን አቅም አጥቼ ነበር። በፈጣሪ ስም መሲ፣ እውነት እኔ ግን ሳስበው ምንም ጤነኛ ነው ማትመስለኝ። ሰው እንዴ በጥፋት ላይ ጥፋት ይደርባል? ምናልባት ማንም ስላልነቃባት ይሆናል እየባሰባት ያለው። ተያይዘን እናጋልጣታለን። ምንም ነገር አታስብሽ። በጭራሽ እንደዛ አይቀጥልም። አሁን እህትሽ በሆነ መንገድ እንድትገኝ መጸለይ ነው ያለብን። እንደዛ ይሻላል አይደል? ያው እንደዛ ማድረግ ነው የሚሻለው። በእኔ ልሂድ በቃ። እንዴ በዚህ ምሽት ደግሞ ምንድን ነው ልሂድ ማለት? እንዴ መቼም እዚህ አላድርም አይደል? እባክሽ ደሪ። እኔም እኮ በዚህ ሁኔታ ትችሽ ባልሄድ ደስ ይለኛል። ግን ምን ላድርግ? ያቺ የተረገመች ብትመጣስ? እዚሁ እንደር። ወደዚህ ማንም አይመጣ። እንደዚሁ እኝማ ትተሽኝ አትሄጂም። በዛ ላይ ስልክሽንም ሁሉንም ትተሽ። ወይኔ መሲ ከመጣች ግን እዚሁ በተኛንበት ትጨርሰናለች። እሱም ማሰብ አልፈልግም። ውዴ ቆይ ምን ይሻላል? ምንም ፍንጭ ከሌለ ምን ብናደርግ ነው የሚሻለው? ዛሬ አንድ ነገር አይጠፋም። የተደወለበትን ቁጥር በደንብ እያጣራ ነው። አረ እና ምን አገኛችሁ? በስልኩ መሰረት ያው ተከታትለን ያለበት ድረስ መሄድ ነው። እኔ ግን ስንዘገይባቸው የሆነ ነገር እንዲያደርጉ ብዬ እፈራለሁ። አንቺ አታስቢ፣ ምንም ነገር አይፈጠርም። በዚህ እርግጠኛ ሁኚ። ልጅቷ ምንም ነገር ሳትሆን ወደ ቤት አመጣታለሁ። አይ ጥሩ ነው፣ ደስ ይላል። ደግሞ ተማምንብሃለሁ። እሺ አንተ እኮ የምታደርገውን ነገር በደንብ ጠንቅቀህ ታውቃለህ። የኔ ውድ ባል፣ በዚህ የያዘን ጊዜ እንደዚህ አይነት ደስ የሚል ቃላት መስማት እንዴት ደስ ይላል መሰልሽ የኔ ውድ ሚስት። እንዴ ሁሌም ፈጣሪ አንተን ብቻ ይጠብቅልኝ እንጂ ገና ብዙ ነገር ታያለህ። ገና መቼ ጀመርኩ ውድ ባል? በቃ ሄሉዬ እኔ ልሂድ። መልካም ቀንሽ። እንዴት ሆምዬ ቁርስ በልተህ ነው የምትሄደው? ተረጋጋ። አይ ሄሉዬ በጣም ረፍዷል፣ መብላት አልችልም። ትንሽም ቢሆን ቀለል ያለ ነገር በልተህ ውጣ። አይሆንም፣ የምሄድበት ቦታ ላይ እበላለሁ። አንቺ አትጨነቂ እሺ? ምንም አልሆነም። የሆነ ነገር ልነግርህ ነበር። ምነው ችግር አለ? የለም ግን ስለ አዶኒ ነው። በጣም ተጨንቋል እና የሚያደርገውን ነገር ምንም አያውቅም። የማይሆን ነገር ላደርግ ነው ሲለኝ እረፍ እያልኩት ነበር። ምንድን ነው እሱ? ምን ለማድረግ አስቦ ነው? ውይ ለነገሩ እንደተለመደው ነው ይፈታለሁ። አንተ ብዙ የሚያስጨንቅ ነገር አለ። እረፍ ስለው ካልሰማኝ ደግሞ ማታ ስትመጣ እነግርሃለሁ። እሺ የኔ ጠንካራ፣ የኔ አጋዥ፣ አንቺ ባትኖሪ ምን ሆን ነበር? ኧረ ተው አንተ ደግሞ ትንሽ ታጋንነዋለህ። ወይ መናገር የለብኝም እንዴ? ቀለል አድርገው እንጂ። እሺ በቃ ቻው፣ ልሂድ። እንከፍ ለሰው ልጅ አንድ አይነት ጭንቅላት አለ እንዴ የተሰጠው? ታዲያ ለምንድን ነው እንደኔ የማይጠቀሙት? አንተ በርሰት ተቋቋም ነው የምትመጣው ማለት በጠዋት እንዴት ነህ? ኑኑን ሱቅ የላክሻት አንቺ ነሽ አይደል? አዎ
አዎ፣ እንዴት አወክ? ዞር በይ አንቺ። ምን ሆነሻል? ምን እና ምን ነው ሰው ላይ ሩጠሽ መጠምጠም? በጣም ጨንቆኝ ስለነበር እኮ ድንገት ሳገኘ ደስ ብሎኝ ነው። እና እኔ የት ናት? ቆይ ልንገር፣ ለማንም ምንም እንዳትል። ምኑን ደግሞ? ካላመንሽኝ ለምን ትነግሪኛለሽ? ኧረ አምንሃለሁ፣ ድንገት አምጦ ካወራ ብዬ ነው። በይ ተናገሪ፣ ምንድን ነው? ይኸውልህ ዝርዝሩ ሌላ ጊዜ እነግርሃለሁ፣ ግን እትዬ ሱቅ ልካት ነው ኑን የጠፋችው። ማንንም ከማግኘት በፊት ቀድሜ ሄደህ እሷን አዋራት። እና እኔን ሳላገኛት ለምን ብዬ? ወይም እኮ ዝርዝሩ ሌላ ጊዜ እነግርሃለሁ አልኩ። ለእኔ እዚህ መታየቱ ጥሩ አይደለም። መሲ ጋር ነው ያደርኩት። ምን ሆነሻል? ምን ሰዎች እንዳያዩኝ አላልሽም? እንዲህ ውጫ አላካ ብያለሁ። በቃ እሺ፣ እደውላለሁ። ቻው። ነይ እንጂ ጫማሽ ነይ። ወይ እሱም አለካ ንገረኝ፣ ማን ነው እንደላኳት የነገረ? ስለሱ ምን አስጠየቀሽ? በየላክሻት ሱቅ ቶሎ ብለሽ ትወጪ። ማ እኔ? አዎ አንቺ። ቶሎ በይ፣ አንድ ነገር አይጠፋም። አይ ግን ብሎ ነገር የለም። ቶሎ በይ። አሁን ተያዘች የተባለችው ኑኑ ናት። ኑኑን የያዛት ሰው የእናቱ ወድ ገብቶ ካመለጠ የምናየው ይሆናል። አረ መኩዬ፣ እትይ ቶሎ በይ፣ ሱቅ ሰጪ፣ ሌላውን ያውቃሉ። እሺ